ከባድ ችግር ውስጥ ገባ ዲቭ። ብርሃኔ እኔ ወድሃለሁ፣ አፈቅርሃለሁ። አንተ የመጣኸው ለአደይና እንዲሁም ለባርኮቴ ሰርግ ነው ወይ? የእነሱን እማዬን ልትጠይቅ ነው ወይ ብላ ድርቅ ብላ ቀረች። ዲቭ እጅጉን ደነገጠ። ምን እያልሽ ነው ብርሃኔ? እኔ እኮ አንድ ቀን አስቤሽም አልሜሽም አላውቅም። ምን እያሰብሽ ነው? ይሄንን አስተሳሰብሽን ብትተይ ይሻልሻል ብሎ አላት። የአደይ እናት እና ዲቭን አንቺ ልጅ ትሰምኛለሽ ብርሃኔ፣ አስተያየትሽና አኳኋንሽ ምንም እያማረኝ አይደለም እና ከዚህ ከዲቭ የሚባለው ልጅ ብትርቂ ይሻልሻል። ለምን እንደመጣ እንኳ እስካሁን እኮ አልተናገረም። ስለዚህ አባትሽም ቢሆን ጧት መጥቶ አዝማሚያው ምንም እንዳላማረው አስጠንቅቆኝ ሂዷል። ምን አባዬ ደግሞ እኔ ትዝምለው ወንድ ጋር ስሆን ነው እንዴ? ትሰሚኛለሽ? አባትሽ ነው፣ ቢሆንም እንኳ ልታከብሩ ይገባል ብላለቻት። ምንድን ነው እማዬ? ቢያንስ እኮ ዲቭ ለሰው ልጅ ክብር ያለውና ጨዋ ወንድ ነው። እሱን አታይም? ይኑረው አይኑረው አንቺ የት አይተሻል? አይ ቢሆንም ግን በጣም ደስ የሚል ሰው ነው ብላ ተናገረች። የአደይ እናት ደግሞ ብርሃኔን በደንብ አስጠናቀቀቻት። ይልቁንስ ሰሞኑን አበበ የት ሄዶ ነው ስትላት፣ አበበማ ሚስቱን ይዞ ሂዷል ወደ ከተማ። ምን? አዎ ሁሉንም ይዞ ሂዷል። እና እነ ጫኔ ምን አሉ? እነሱማ ጉድ አፍልተዋል። እስካሁን አባዬ ራሱ እየሰማ አይመስለኝም። አጎቷም ሰፈሩን ሲቀውጠው ነበር ብላ አለች። አደይ ቤዛን አስጠነቀቀቻት። ትሰሚኛለሽ? አንቺ የማትረቢ የሆንሽ ልጅ እንደው ድጋሜ ትመጭና ሊሊ ጋር ትደርሽና እኔ ራሱ ነኝ የምገልሽ ብላ ስትል፣ ምን? ይሄ እኮ የአንቺ ቤት አይደለም። ትሰሚኛለሽ? ግን አንድ ጥያቄ ልጠይቅሽ። ምንድን? ማለቴ የእውነት ባርችና እንደገና ደግሞ ሊሊ ምን አይነት ግንኙነት ነው ያላቸው? እሱን አንቺ ምን ይመለከትሻል ቤዛ? አይ እኔማ ማወቅ ፈልጌ ነው። መቼም ሊሊ ከአንዱ ወደ አንዱ መሸጋገር በጣም ስለሚያስደስታት አሁንም ቢሆን እድለኛ ነች። ወይ ጉድ ያንቺስ ከፋ እያለች፣ ለማንኛውም አሁን መውጣት አለብሽ። ይገርማል። ለማንኛውም እንግዲህ ፍቅር አንቺንና ዲቭን የምታጋባችሁ ከሆነ ደስ ይለኛል፣ ግን የሚሆን አይመስለኝም። ለምን ሲባል አላቅም። ፍቅር በጣም አረመኔና ጨካኝ ናት ብላ አለቻት። ፍቅር ጎዳና ላይ ወጣይ። ፍቅር በሚያሳዝን ሁኔታና በሚያስደነግጥ ሁኔታ አንድ የጎዳና ተዳዳሪ ፍቅርን ደፈራት፣ ፈነከታት፣ አሰቃያት። የፍቅር እናት እምባ ደም አለቀሰች። ወይኔ ልጄ በገዛጄ አባርሪያት በገዛጄ እያለች እናሹ እነ ሮማን እባክሽ ተረጋጊ ትመጣለች እያሉ ቢሏትም እንኳ አይ ልጄን እኔ ራሴ ነኝ ብንከባከባትና ቦታ ብሰጣት ኑሮ ጥላት ትወጣም ነበር እያለች ተጨነቀች። ፍቅር ታይ የተባለች እንግዲህ በሚያስከፋ ሁኔታ ከቤት ወጥታ በፍጹም አይታው የማታቀውን አስባው የማታቀውን ስቃይ ተሰቃየች። ደም በደም ሆነች። ሰላም ሰላም! ውድና የተከበራችሁ የትርሲት ስንድቅ ሚዲያ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደይ ድራማ እንደቀጠለ ይገኛል። አሹ ሮማንን ፍቅሩን ገለጸላት። በጣም ደስ አላት ሮማኔ። ነገር ግን አሹዬ እኔ በዚህ ነገር ላስብህ አልችልም። ለምን ሲባል ማለቴ እኔ በፍቅር አንድ ቀንም አንተን አላስብህም እና በጣም ይቅርታ። ምን እያልሽ ነው? ነገርኩህ። አንተንም ሆነ ዳይመንድንም በፍጹም እኔ ከወንድምነት ውጭ በሌላ ነገር አላስባችሁም። በዛ ላይ እኔ አሁን ላይ ምንም አይነት የፍቅር ግንኙነት መጀመር አልፈልግም። እንክት ቆይ እስከ ዛሬ ድረስ ታዲያ ዝም ብለሽ ነበር ማለት ነው? አዎ እውነት ለመናገር እኔ እንዴት እንዳሳየሁት ምን አይነት ሪያክት እንዳሳየሁ አላቅም። እና ታዲያ ለምንድን ነው ከሩታ ጋር ስሆን እንደዛ የምትቀያየሪው እንዴ? ታዲያ እኔ ሩታ ቀበጥ ነች ላንተ አትሆንህም ብዬ እንጂ አንተን ስላፈቀርኩህ ይመስልሃል እንዴ? አያሹዬ፣ ለማንኛውም ግን መሄድ አለብኝ እትዬ። አንተና እኔ በአንድ ስንሆን
በፍጹም ደስ እያላት አይደለም። ከስራችን ከመደናቀፍ አርፈን ስራችንን ብንሰራ ይሻላል ብላ ወደ ጓዳ ገባች። ፍቅር እማዬ ትሰሚኛለሽ? አሹና ሮማን ግንኙነት አላቸው ነው እምልሽ። ትሰሚኛለሽ ፍቅር? የአንቺ ክፋትና አረመኔነት እየቀጠለ እያየሁት ነው። ጭራሽ ባስ ብለሽ ልብሱን እንደዛ አወጣተሽ እንደዛ ብትንትን ካደረግሽ በኋላ ቆይ ለምንድን ነው የምትዋሽውስ? እንደማዬ ለሱማ ይቅርታ። አይ ያንቺ ይቅርታ መቼም አያልቅብሽም። ሁሌ አጥፍተሽ ይቅርታ፣ ሁሌ አጥፍተሽ ይቅርታ። ቆይ ችግርሽ ምንድን ነው? ቆይ ከሰዎቹ ምንድን ነው የምትፈልጊው? አይ ምንም፣ ነገር ግን ይሄ ቤት ስርዓት እንዲይዝ እፈልጋለሁ። እኔ እኮ ልጅሽ ነኝ። ለምንድን ነው እሱ የማታምኝ? አይ እኔ አላምንሽም አላልኩም፣ ነገር ግን አምንሻለሁ። ቢሆንም በሚገባ ነው። አሹና ሮማን እንግዲህ የፍቅር ግንኙነት አላቸው። አይ ሮማኔን ጠራችና እኔ ምልሽ ፍቅር እንደምትለው አንቺና አሹ የእውነት የፍቅር ግንኙነት አላችሁ እንዴ? አረ በፍጹም እትዬ፣ በቃ እሱ ከብዙ ስቃይና መከራ እሱና ዳይመንድ አደይ ሆነው አድነውኛል። ይሄ ብቻ ነው። እና ውሸቷን ነው የምትይኝ? እሱ ውሸቷን ነው፣ ፍቅር ውሸቷን ነው፣ ምንም የለንም ብላ ተናገረች። በሌላ በኩል የቅምጥል የእንጀራ እናት ቅምጥልና የእንጀራ እናቷ እያወሩ ባሉበት ሰዓት እኔ ምልሽ ወንድምሽ ግን የት ሄዶ ነው? እኔ ምን አውቃለሁ? ምናልባት አንዷን እያበሳሰለ ይሆናላ። ግን እኮ ወንድምሽ እድሜው ደርሷል። ማለቴ ይህን ሰሞንማ የማላቀው ልጅ ሆነ። ምን ማለት ነው? መሳቅ፣ ደስታ ምናምን። እንደው ምን አለ አንዷን ቆንጆ ፈልገሽ ብትድሪው። አረማዬ እንዳይሰማሽ። ለምን? አረ ማዘሯ፣ እሱ ምናልባት እኮ እስካሁንም አበሳስሎ ይሆናል። ማንን? እኔ እንጃ። ምናልባት ሊሊን። ምን? እውነት ለመናገር ሊሊ ብትሆን በጣም ደስ ይለኛል። ነገር ግን ከህመሟ ማገገም አለባት። ምን ማለት ነው? ይኸውልሽ ምንም ቢሆን ያኛው በጣም ሰባብሯት ስለሄደ አሁን ድጋሚ የኔን ልጅ ለማፍቀር ያን ያህል ቦታ ያላት አይመስለኝም። ስለዚህ በደንብ አገግማ ብትሆን ደስ ይለኛል። እንደዛ ከሆነ ጥሩ። አንቺ ግን ማስተካከል ያለብሽ ነገር አለ ቅምጥል። እንዴ ማዘሯ፣ ለምንድን? ምክንያቱም አንቺ እያደረግሽ ያለሽው ትክክል አይደለም። እንዴ ማፍቀሬ ነው ትክክል ያልሆነው? አይ እንደዛ አይደለም። ማፍቀርሽማ ትክክል ነው። ነገር ግን የምታደርጊው ነገር ማለቴ በግዴን ይሁን እንደዛ ነው። በተለይ ወንድ ወንድ ስትሆኚ በጣም ይከብዳል። እንዴ ታዲያ የግድ ሴት ለመባል ቀሚስ መልበስ አለብኝ እንዴ? እንደዛ ማለት አይደለም። ወንድ ልጅ ክብር ይወዳል፣ አክብሪው። በስራውም ልትደግፊው ይችላል እንጂ ቀሚስ የለበሰ ሁሉ የእውነት ሴት ይመስልሻል እንዴ? ማዘሯ፣ እንደዛ ከሆነማ ጥሩ፣ ትክክል። አሁን የኔ ልጅ ጎበዝ። ምክንያቱም ልትደግፊውና ትችላለህ ልትይው ይገባል። በዛ ላይ አደይን ከውስጡ አውጥቶ ጥሏታል። ከዚህ በኋላ ወደ እሷ ይመለሳል የምትይውን አጉል ጥርጣሬውን ብታዩ ጥሩ ነው። እና ደግሞ እራሱ አግቢኝ ብሎ ቀለበት ተንበርክኮ እስካላደረገልሽ ድረስ ይሄ ባሌ ሚስቴ የሚባለውን ነገር ብዙም አላምንበትም። እንደዛም ከሆነ ጥሩ፣ ለማንኛውም መሄድ አለብኝ ብላ ሄደች። አደይ እና ሹ እኔ ምልሽ እስኪ አደይዬ ምከሪያት። እንዴ ማንን ነው የምመክራት? አሹ ማለቴ ያው ሮማኔን ነዋ። ደግሞ ሮማኔ ምን አደረገች እንዴ? እኔ ማን አለኝ? እኔ እኮ ማንም የለኝም። በዛ ላይ ደግሞ እሷ አታጫውተኝምም አታወራኝምም። አይ ታዲያ እኮ ለሱ አንተ ነህ አሹ። ምክንያቱም እትዬ ምንም ቢሆን አሰሪ ነች አይደለም? ስለዚህ ቤት ውስጥ የሚደረገውን እያንዳንዱ ነገር ልትቆጣጠር ይገባል። ስለዚህ አንተ እያደረግክ ያለው ነገር ትክክል አይደለም። እንዴ ምን አደረግኩኝ እንዴ? ጭራሽ ክችን ድረስ እየሄድክ እንደዚህ አደርግሻለሁ እንደዚህ አደርግሻለሁ እያልክ የምትሰጠው ነገር ነዋ። ጥሩ አይደለም። ስራችሁን አርፋችሁ ብትሰሩ ይሻላል። ይሄ እኮ የእናታችን ቤት አይደለም፣ ተቀጥረን ነው እንጂ። ስለዚህ እሷ የምትፈልጋት ከሆነ ተረጋግተህ ስራ በሌላት ሰዓት ብታወራት ደስ ይላል። እሺ ስትለው እሺ አደይዬ፣ ለካም እንደዛ አለ። አዎ አሹ፣ የሰው ሀገር በጣም ከባድ ነው ብላ ስትለው ታውቂያለሽ ግን አደይዬ፣ እኔ እንኳ እማማን ትቼ ከመጣሁ ስንት ጊዜ። በትክክል ሁላችንም በጣም ቆይተናል፣ አገራችንን ቀያችንን ትተን ከመጣን ብላለችው። እና ዲቪ ይደውላል? አዎ፣ ግን እስካሁን ለእናቴ መናገር አልቻለም፣ በጣም ፈርቷል። እንዴ ታዲያ ለምን ኪንጎ አይናገርም? አይ የሚያምረውማ በዲቭ ስለሆነ ነዋ። ለማንኛውም አብሽሩ ብሎ አለ።
የብርሃኔ ነገር እጅጉን ያሳዝናል፣ እጅጉን ልብ ይሰብራል።